ማታ ማታ አልጋ ላይ ሆናችሁ የቀን ውሏችሁን ወይም ስለ ነገ ህይወታችሁ እያሰባችሁ እንቅልፍ አጥታችሁ ታውቃላችሁ? ያን ሰው እንዲህ ባላልኩት ነበር፣ እንዲህ ማድረግ እኮ አልነበረብኝም፣ ይህ ነገር ግን ባይሳካስ እያላችሁ አእምሯችሁን በአንድ ጊዜ 100 ቦታ ሲሮጥ ይሰማችኋል። ይህ የእናንተ ብቻ ሳይሆን በሚሊዮን የሚቆጠሩ ሰዎች በየቀኑ የሚሰቃዩበት ከመጠን በላይ ማሰብ ወይም ኦቨርቲንኪንግ የሚባለው ስነ ልቦናዊ ቀውስ ነው። ከመጠን በላይ ማሰብ አእምሯችሁን ያደክማል፣ ደስታችሁን ይሰርቃል፣ ውሳኔ እንዳትወስኑ እጃችሁን ያስራችኋል። ዛሬ በዚህ ቪዲዮ ይህንን የአእምሮ ጩኸት አቁመን ሰላም የምናገኝበት 5 ሳይንሳዊና ቀላል መፍትሄዎችን አብረን እናያለን። እስከ መጨረሻው አብራችን ቆዩ። ለመሆኑ አእምሯችን ለምን ከመጠን በላይ ያስባል? አእምሯችን እኛን ሊጠብቀን ስለሚፈልግ ሊመጡ የሚችሉ አደጋዎችን በሙሉ ቀድሞ ለመተንተን የሚሞክርበት የተፈጥሮ መንገድ ነው። ነገር ግን ችግሩ የሚመጣው ሊቀየሩ በማይችሉ ያለፉ ትዝታዎች ላይ ሰዓታትን ስናጠፋ ነው። እዚህ ላይ የ2 ደቂቃ ህግን መጠቀም እንችላለን። አንድ ሐሳብ አእምሯችሁ ውስጥ መጥቶ ከ2 ደቂቃ በላይ ምንም አይነት መፍትሄ ካላስገኘላችሁ ያ ሐሳብ ጠቃሚ ሳይሆን ኦቨርቲንኪንግ መሆኑን አውቃችሁ ወይም ከመጠን በላይ ማሰብ መሆኑን አውቃችሁ ወዲያውኑ አቁሙት። የመጀመሪያው መፍትሄ ብሬን ዶፕ ይባላል፣ ወይም አእምሮን በወረቀት ላይ ማፍሰስ። አእምሯችሁ በሐሳብ ሲጨናነቅ ወዲያውኑ አንድ ደብተርና እስክሪብቶ አውጡ። በጭንቅላታችሁ ውስጥ የሚመላለሱትን ፍርሃቶችና እቅዶች በሙሉ ያለምንም ስርዓት እንዲሁ በዘፈቀደ ወረቀት ላይ ጻፏቸው። ሳይንሱ ምን ይላል መሰላችሁ? ሐሳብ በጭንቅላት ውስጥ ሲመላለስ በጣም ትልቅና አስፈሪ ይመስላል። ነገር ግን ወረቀት ላይ ተጽፎ በአይን ሲታይ አእምሮ የነገሩትን ክብደት ይቀንሰዋል ይላል። ጭንቀትን መቀነሻ መንገድ ሁለተኛው መንገድ። ይህ መንገድ ስነ ልቦናዊ ልምምድ ይባላል። አእምሯችሁ በጣም መረበሽ ሲጀምር በረዥሙ ተንፍሱና ራሳችሁን አረጋጉ። በመቀጠልም በዙሪያችሁ የሚገኙ ነገሮች ላይ ትኩረት አድርጉ። ለምሳሌ የሚታዩ ነገሮች ላይ፣ የሚነኩ ነገሮች ላይ፣ የሚሰሙ ድምጾች፣ በአካባቢያችሁ የሚሰሙት ድምጽ ሊኖር ይችላል። የሚሸተቱ ሽታዎች፣ ለምሳሌ ቆንጆ መዓዛ ያለው አበባ ሊኖር ይችላል። የሚቀመሱ ነገሮች ላይ ትኩረታችሁን ወደነሱ አድርጉ። ይህ ልምምድ ካለፈውና ከወደፊቱ ጭንቀት፣ ያ ማለት ጭንቀት ወይ ባለፈው ጉዳይ ነው የምንጨነቅ ወይ ደግሞ ኔክስት ይፈጠራል ብለን በምንሰጋው ነገር ነው የምንጨነቀው። ስለዚህ አእምሯችሁን ወዲያው ከዛ ሐሳብ ነጥቆ አሁን ወዳላችሁበት ወደ ሰላም ሰዓት ይመልሰዋል። ሶስተኛው መፍትሄ የቁጥጥር ክበብ ወይም ሰርክል ኦፍ ኮንትሮል ይባላል። ይህ በጣም ወሳኝ መፍትሄ ነው። የሚያስጨንቃችሁን ነገሮች በሁለት ክፈሏቸው። በእኔ ቁጥጥር ስር ያሉና በእኔ ቁጥጥር ስር የሌሉ ብላችሁ ጻፏቸው። በእኔ ቁጥጥር ስር ያሉ ለምሳሌ የዛሬ ስራዬ፣
እንቅልፌ፣ አነጋገሬ፣ ከሰዎች ጋር ያለኝ ማህበራዊ ህይወት እነዚህን እኛ ራሳችን ጥሩ መስለው ካልታዩን ወይም መልካም ነገር እያደረግን ካልሆነ ማስተካከል እንችላለን። ለምን? በቁጥጥራችን ስር ናቸው ማለት ነው። ሁለተኛው በእኔ ቁጥጥር ስር የሌሉ ወይም ልንቆጣጠራቸው የማንችል ነገር ግን የሚያስጨንቁን ጉዳዮች፣ ለምሳሌ የሰዎች አስተያየት አለመቀበል እንችላለን። ነገር ግን በሰዎች አስተያየት እኛ መጨነቅ የለብንም። ምክንያቱም የእነሱን አመለካከት የእነሱን እሳቤኛ ልንቀይረው አንችልም። ሌላኛው የሀገሪቱ ኢኮኖሚ ሁኔታ፣ የወደፊት እድል እያሉ መጨነቅ። የወደፊት እድል ፈንታ ያልታሰቡ ክስተቶች፣ ህይወትን በድንገተኛ ለውጦች፣ በተፈጥሮ ክስተቶች ሊሆኑ ይችላሉ። በሌሎች ሰዎችም ቢሆን የተመሰረተች ናት። ያ ማለት እኛ አስቀድመን ልንተምነው ወይም 100% ነገ ምን እንደሚፈጠር እድላችንን ማወቅ አንችልም። የውጤት አለመመጣጠን፣ ለምሳሌ የምንሰራው ነገር አለ አይደለ? በምንሰራው ነገር ውጤታችንን እኛ ልንተምን ልናቅ አንችልም። እኛ ማድረግ የምንችለው ወይም ልንቆጣጠረው የምንችለው ጥረታችን ነው፣ ልፋታችን፣ ስራችንን ነው ትኩረት ማድረግ ያለብን እንጂ ውጤቱ በውጫዊ ነገሮች በተፈጥሯዊ ነገሮች የተመሰረተ ነው። ጥሩ ላይ ያልሆነም ሊሆን ይችላል። ስለዚህ ትኩረታችሁ ውጤቱ ምን ይሆን ብሎ ከመጨነቅ ይልቅ አሁን እኔ ምን ማድረግ እችላለሁ ብሎ ማሰብ ከመጠን በላይ ጭንቀትን ወይም ከመጠን በላይ ማሰብን ይቀንስልናል። ሌላኛው የሀገሪቱ የኢኮኖሚ ሁኔታ። የሀገሪቱ የኢኮኖሚ ሁኔታም ቢሆን የፖሊስና የዓለም ገበያ ተጽዕኖ፣ የዋጋ ግሽበት፣ የዶላር ምንዛሬ መጨመር ወይ መቀነስ፣ እንደዚህ የመሳሰሉ ችግሮች ከግለሰብ አቅም በላይ ናቸው። ይህ ጉዳይ የጋራ እንጂ የግል ውሳኔ ወይም ደግሞ ይህ ጉዳይ የጋራ እንጂ የግል ውሳኔ አይደለም። በሀገሪቱ ላይ ያለው የኑሮ ውድነትም ቢሆን መጨነቅ ዋጋውን ወይም ውድነቱን አያስቀንሰውም። ይልቁንስ ትኩረታችሁ በራሳችሁ የግል ፋይናንስ አያያዝ፣ ተጨማሪ ገቢ መፈለግ ወይም ደግሞ አላስፈላጊ ወጪን በመቀነስ ራሳችሁን ወይም ህይወታችሁን ማስተካከል ይቻላል። ስለዚህ በእነዚህ ጉዳዮች ላይ መጨነቅ አስፈላጊ አይደለም። አንድ አባባል አለ፣ ቁጥጥር በሌላቸው ነገሮች ላይ መጨነቅ የነዳጅ ማደያ በእሳት እንደማጥፋት ነው ይባላል። ትኩረታችሁን ሙሉ በሙሉ ማድረግ ያለባችሁ እናንተ መለወጥ በምትችሉ ነገር ላይ ብቻ ማድረግ አለባችሁ። ሌላኛው መፍትሄ፣ አራተኛው መፍትሄ የተግባር ጊዜ ማጀብ ይባላል። ያ ማለት ለጭንቀት ጊዜ መድቡለት። ለምሳሌ በየቀኑ ለ15 ደቂቃ ለ20 ደቂቃ እያላችሁ ለመጨነቅ ፍቀዱለት። ከዛ ውጭ ግን ሐሳብ ሲመጣ አሁን ሰዓት አይደለም በሉት፣ ማታ አስባለሁ በሉት። ምክንያቱም አእምሮአችን የነገርነው ነው የሚተገብረው አይደል? ስለዚህ ያደርገዋል። ለዚህ ጭንቀትን ለመቀነስ ወይም ከመጠን በላይ ማሰብን ለመቀነስ የምትጨነቁበትን ጊዜ መድቡለት እንጂ እንዳገኛችሁ ወይም እንደመጣላችሁ ሁሉ ጊዜ በየሰዓቱ መጨነቅ የለባችሁም። ሌላኛውና የመጨረሻው መፍትሄ አእምሯችሁ ስራ ሲፈታ ነው ከመጠን በላይ የሚያስበው። ስለዚህ አእምሯችሁ ከመጠን በላይ ማሰብ ሲጀምር ወዲያውኑ ተነሱና ስፖርት ስሩ፣ ቤት አጽዱ፣ ወይም ደግሞ የተለያየ የሚሰሩ ስራዎች ላይ ትኩረት አድርጉና ወደ እነሱ ስሩ። ምክንያቱም ይሄ ነገር ወዲያውኑ አእምሯችሁ ከጭንቀት ነፃ ይሆናል ወይም ጭንቀቱን
ያቆምና ወደምትሰሩት ወደ ተግባራችሁ ይመለሳል ማለት ነው። አስታውሱ፣ አእምሯችሁ የእናንተ ቤት ነው። እዚያ ውስጥ የሚኖሩትን ሐሳቦች የመምረጥ ስልጣን ደግሞ የእናንተ ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም በየሳምንቱ አዳዲስ ቪዲዮዎችን ወደ እናንተ አደርሳለሁ። ስለዚህ የኖቲፊኬሽን ምልክት እንዲደርሷችሁ የደወል ምልክቷን መጫንን አትርሱ። የእናንተ ሐሳብ አስተያየት እኔን ስለሚያስተምረኝ ብዙ ነገር ስለሚጠቅመኝ ኮሜንት ላይ ያላችሁን አስተያየት ማስተካከል ሊሆን ይችላል ወይ ደግሞ ያገኛችሁት ትምህርት ሊኖር ይችላል ቪዲዮ። ስለዚህ ያላችሁን አስተያየት ኮሜንት ላይ አስቀምጡልኝ። ላይክ ሼር ማድረጋችሁን አትርሱ፣ ለሌሎች እንዲደርስ ማለት ነው። በዚህ ቻናል ከራሴ ከህይወት ተሞክሮ ለኔ የጠቀመኝን ነገር ነው ለእናንተ ሼር ማድረጋችሁ። የጠቀመኝ ነገር ለእናንተ ይጠቅማችኋል ብዬ የማስባቸውን ነገሮች በሙሉ ወደ እናንተ ሼር አደርጋለሁ። አበረታቱኝ። ሰላማችሁ ይብዛ።